እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28። ጌታ ሆይ ዛሬ በፊቴ የቆምኩት የነፍሴን ዝለት ሳልደብቅ ደክሞኛል። በዚህ ምስቅልቅል በበዛበት ሕይወት ውስጥ መዳከር፣ በሰው ፊት ደህና ነኝ ብሎ መታየት፣ ነገር ግን በውስጥ በጭንቀት መቃጠል ሰልችቶኛል። በየቀኑ የሚደጋገም ትርጉም የሌለው ለውጥ የማይታይበትና ፍሬ አልባ የሆነ ተደጋጋሚ ሕይወት ነፍሴን እንደ ሰንሰለት አስሮ ይዟታል። ጌታ ሆይ እንደ ዮሴፍ በጉድጓድና በወህኒ ውስጥ እንዳለው ተሰምቶኛል። እንደ ዳዊት በጠላቶቼ እንደተከበብኩ፣ እንደ ኤልያስ ተስፋ ቆርጬ በቃኝ የምልበት ደረጃ ላይ ደርሻለሁ። አምላኬ ሆይ አለማመኔን እና በነገዬ ላይ ያለኝን ጥርጣሬ በፊት ላይ ዛሬ አፈሳለሁ። እግዚአብሔር የት አለ ብዬ እንዳልጠይቅ አምላኬ ሆይ ዛሬ አለማመኔን በአንተ ላይ ጥያለሁ። ሃይማኖታዊነቴ ቢከለክለኝም ልቤ ግን ዛሬ ይህንን ጥያቄ እየጮኸ ነው። ጌታ ሆይ ዛሬ ደክሞኛል ብዬ በፊትህ መጮህ መለኮታዊ መብቴ እንደሆነ አምናለሁ። ይሄ ድካም መናዘዝ የሽንፈት ሳይሆን በእውነተኛው አባት ፊት የመቅረብ ነፃነት ነው። ዛሬ ድካማችንን ለአንተ እንሰጣለን። የአንተን መለኮታዊ ኃይል ለመቀበል ራሳችንን ዝቅ እናደርጋለን። ለራሴ ብቻ ሳይሆን እንደኔው ሸክም የከበዳቸውና የድካም አዙሪት ውስጣቸውን ያንገላታቸው ስለ እነሱም እግዚአብሔር ሆይ አሳስብሃለሁ። ጌታ ሆይ የሁላችንንም ሸክም ዛሬ ተረከብ። አሁን ግን በሰማይና በምድር ሥልጣን ባለው በኢየሱስ ስም አውጃለሁ። በእግዚአብሔር ቃል ላይ እኔ በፊትህ ሄዳለሁ፣ የኮረብታውንም መንገድ አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረት መቆለፊያዎቹንም እቆርጣለሁ ተብሎ እንደተጻፈው የዛሬው ሌሊት የድሮውንና የዛገውን ሕይወቴ ማብቂያ የአዲሱ ምዕራፍ መጀመሪያ ይሁን። በነፍሴ፣ በንግዴ፣ በቤተሰቤ፣ በሥራዬ፣ በኑሮዬ፣ በመውጣቴ፣ በመግባቴ፣ በመንፈሳዊ ሕይወቴ ላይ ሳይቀር የተጠመጠመውን ማንኛውንም የኑሮ ሰንሰለት፣ የተስፋ መቁረጥ ቀንበርና የድግግሞሽ አዙሪት በኃይል ስበረው። እንደ ዮሴፍ ከጉድጓድና ከእስር ቤት አውጥተህ ወደ ንግሥና ወንበር እንደ ሰቀልከው እኔንም ከዚህ ተቀብሮ ከቀረ ሕይወት አውጣኝ። ዮሴፍ በሰው ዘንድ ተረስቶ በነበረበት ሰዓት አንተ መለኮታዊ መዝገቡን እንደ ከፈትክለት ዛሬም የኔ ፋይል፣ የኔ ጉዳይ፣ የኔ ቀጠሮ፣ የኔ ፍርድ በሰማይ ይከፈት። ልክ እንደ ዳዊት ከእረኝነትና ከብቸኝነት አውጥተህ የንጉሥነትን ቅባት እንደቀባኸው ዛሬም ጌታ ሆይ በእኔ ላይ አዲስ የክብርን ቅባት አፍስስ በኢየሱስ ስም። እግዚአብሔር ሆይ በንግዴ ላይ ድንገተኛ ለውጥ፣ ነገሮች እንዲከፋፈቱ፣ በሮች እንዲከፋፈቱ አዛለሁ። ሰዎች ሊሆን አይችልም ያሉትን አንተ ይሆናል እንድትለኝ በኢየሱስ ስም እለምንሃለሁ። የእጅህን ሥራ ባርክልኝ፣ የማደርገውን ነገር ሁሉ ፍሬያማ አድርገው። ከእንግዲህ በኋላ በሰው ፊት ሞገስን፣ በመንፈሳዊው ዓለም ደግሞ ሥልጣንን እቀበላለሁ። ልክ የኢያሪኮ ቅጥር እንደፈረሰ ዛሬ ወደ ተስፋይቱ ምድር እንዳይገባ የሚከለክሉኝን፣ የዘገዩኝን፣ ወደ ኋላ ያስቀሩኝንና ያቆሙኝን የሕይወቴን በሮች ሁሉ በታላቅ ድምፅ በኢየሱስ ስም ይፈራርሱ ብዬ ጸልያለሁ። ለእኔ ብቻ አይደለም፣ ለወንድሞቼ፣ ለእህቶቼ፣ ሸክም ለከበዳቸው ሁሉ ዛሬ የነጻነት ቀን መሆኑን በኢየሱስ ስም አውጃለሁ። በጨለማ ውስጥ ያሉ ብርሃን ያዩ ዘንድ፣ የታሰሩት ይፈቱ ዘንድ፣ የጠፋውም መንገድ ያገኙ ዘንድ በመለኮታዊ ኃይልህ ዛሬ አውጃለሁ። እግዚአብሔር ሆይ በዚህ ሰዓት ይህንን ጸሎት እየከታተሉ ያሉ ኢትዮጵያውያን፣ ኤርትራውያን ከየትኛውም የዓለማችን ክፍል አብረው በመንፈስ እና በእምነት አብረውኝ የተንበረከኩ በሙሉ እግዚአብሔር ሆይ አሁን ካሉበት ሕይወት ነፃ እንድታወጣቸው ጸልያለሁ። በየትኛውም በተሰማሩበት ጉዳይ ላይ እጅህን ዘርግተ ነገሮቻቸው ሲፈጥኑ እንዲያዩ በኢየሱስ ስም ጸልያለሁ። መንገድ የጠፋባቸው ነገሮች አልሳካላቸው ያላቸው ቢሞክሩ የትዳርና የሥራ ሕይወታቸው ይቃና ዘንድ በለፉት ያክል ያላጨዱ ሰዎች አባቴ ሆይ ዛሬ ታምራትን የሚያደርግ ድንቆችን የሚያደርግ በበረሃና በምድረ በዳ ላይ ምንጭን የሚያፈልቅ ታላቅነትህ ይገለጥላቸው። የእግዚአብሔር ቃል በዘፍጥረት 41 ቁጥር 14 ላይ ለሕይወትህ እጅግ የሆነ ትርጉም አለው ተብሎ እንደተጻፈ እግዚአብሔር ዮሴፍ ከወህኒ ወደ ንጉሥ ፊት ሲያቀርበው ያደረገው ዝግጅት ዛሬም ከአንተ ድካም ለውጥ ጋር ስትሸጋገር የሚሆንልን መንፈሳዊ እውነት በዛ ውስጥ ታገኛለህ። እግዚአብሔር ሆይ
የእግዚአብሔር ቃል በዘፍጥረት ምዕራፍ 41 ቁጥር 14 ላይ ያለውን መለኮታዊ ለውጥ በእኔም ይህን ጸሎት በሚሰሙ በሕይወታቸው ላይ በኢየሱስ ስም አውጃለሁ። ዮሴፍን ከእስር ቤት በአስቸኳይ እንዳስወጣኸው እኔንም ዛሬ ካለሁበት የጭንቀትና የድካም የዚህ እስር ቤት ሕይወት ነፃ እንድታወጣኝ እጸልያለሁ። ዮሴፍ ከመውጣቱ በፊት ጸጉሩን ተላጨ። ይሄ ማለት ዮሴፍ በእስር ቤት ያፈራውን ከእስር ቤት ድባብ ጋር አብሮት የቆየውን አብሮት ከሰውነቱና ከኑሮ ከሕይወቱ ጋር ተለጥፎ የነበረውን ቆሻሻ እንዳስወገደ ይገልጣል። እግዚአብሔር ሆይ ዛሬም እኔ በሕይወቴ አዙሪት ውስጥ ያፈራሁት በድካሜ፣ በውድቀቴ፣ በመነሳቴ በዚህ ሁሉ ውስጥ ያለው የኔ የውድቀት ትረካ፣ የተስፋ መቁረጥ አስተሳሰብ፣ የመሸነፍ ስሜት ጌታ ሆይ ተስፋ የቆረጥኩባቸው የኔ ሕይወት ምልክቶች በሙሉ በኢየሱስ ክርስቶስ ስም ከላይ ላይ ተላጭቼ አራግፌ አስወግዳቸዋለሁ። የድካም ዘመኔን ትዝታዬን ከላይ ላይ በኢየሱስ ስም ፋቀው። ከአይምሮዬ ከትላንት በደልና ጸጸት አንጻው። ዮሴፍ በወህኒ ቤት አሮጌ ልብስ ጥሎ ለቤተ መንግሥት የሚሆን አዲስ ልብስ እንደለበሰ ጌታ ሆይ እኔም ዛሬ የተደጋገመ የሕይወት ልብሴን አውልቄ ጥያለሁ። ስሜ የታወቀበት ኑሮዬ ምዕራፌ ሁሉ የተጠናበት የተናቅኩበት የታሰርኩበትና የዛልኩበት ማንነት ዛሬ በፊትህ አቅርቤዋለሁ። በሐዘን ፋንታ የምስጋናን መጎናጸፊያ የክብርን ልብስ እና የመንግሥትህን ሞገስ አልብሰኝ። ዮሴፍ ልብሱን እንደቀየረ ወዲያውኑ ወደ ንጉሥ ፊትም እንደቀረበ ጌታ ሆይ ይሄ ጸሎት ልብሴን ብቻ ሳይሆን አድራሻዬን፣ መገኛዬን፣ ታሪኬን በሙሉ እንዲቀይረው አውጃለሁ። ከጨለማው ክፍል ወደ ብርሃኑ አደባባይ፣ ከብቸኝነቱ ወደ መለኮታዊ ረዳቶች ፊት አውጣኝ። የዘመናት የብዙ ዓመታት ጥያቄን የሚመለስበት ለሌሎችም በረከት የሚሆንበት ያ የክብር ወንበር ዛሬ በኢየሱስ ስም ይጠብቀኛል ብዬ በእምነት አውጃለሁ። መንፈስ ቅዱስ ሆይ አሁን በመካከላችን ውረድ። ዛሬ በኢየሱስ ስም ባሉኝ ቃላቶች በሙሉ እግዚአብሔር ሆይ የቀረኝን የልቤን ትርታ የነፍሴን ጩኸት ወደ አንተ ይዤ መጥቻለሁ። በደረቀችውና ስልችት ባላት ነፍሴ ላይ እንደ በረከት ዝናብ አሁን እንዲፈስ ጸልያለሁ። በውስጤ የተከማቸውን ለማንም ልናገር ያልቻልኩትን በየዕለቱ ትራስ የሚያረሰውን እንባዬን ዛሬ በኢየሱስ ስም አንተ ተረከበኝ። ያ የሐዘንና የተስፋ መቁረጥ እንባ በደስታና በድል እንባ ይቀየር። አባት ሆይ መንፈስ ቅዱስ ሆይ በሕይወት ውጣ ውረድ ምክንያት የተፈጠረውን የልቤን ጠባሳ የነፍሴን ስብራትና የማንነቴን መዛል አሁን በመለኮታዊ እጅህ በፍጥነት እንድትፈውሰው እለምንሃለሁ። በዚህ ምስቅልቅል ባለ ዓለም ውስጥ ብቻዬን እንደሆንኩ የሚነግረኝን የጠላት ድምፅ በኃይል ዝጋው። ይልቁንም አባት ሆይ ልጄ ሆይ አይዞ፣ እኔ ካንተ ጋር ነኝ፣ አላሳፍርህምም፣ አልተውህም የሚለውን ድምፅህን በጆሮዬ ላይ በደም ስሮቼ ውስጥ አሰማኝ። ሕያው ቅዱስ አባታችን ሆይ በእኛ ሕይወት ላይ እያረክ ስላለው ድንቅ ነገር እናመሰግንሃለን። ስለ መዳናችን እናመሰግንሃለን። እየተለማመድነው ስላለው ዘላለማዊነት እናመሰግንሃለን። ስለምንወርሰው ዘላለማዊነት እናመሰግንሃለን። እግዚአብሔር አምላክ ሆይ ድንቆችን በሕይወታችን ላይ እያረክ ስለሆነ እናመሰግንሃለን። ያንተ ሕይወት በልጁ በኢየሱስ ክርስቶስ በኩል በሕይወታችን ላይ የተገለጠ ስለሆነ እናመሰግናለን። ቀን በቀን ያንተን የአሸናፊነትን ሕይወት እየተለማመድን ስለሆነ እግዚአብሔር ሆይ በሕይወታችን እየገጠሙን ያሉትን የትኛውም ፈተናዎችን እያሳለፍከን እያበረታህን፣ ስንደክም ደግሞ ምሕረትን እያበዛህልን፣ አቅም ስናጣ ደግሞ ኃይልህን እየሞላህልን፣ መንገድ ሲጠፋን ደግሞ መንፈስ ቅዱስ ምሬትን እያሳየን የማናቀው ነገር እንኳን ቢኖር በውስጣችሁ ያለው ቅዱሱ ቅባት ራሱ ያስተምራችኋል ተብሎ በቃሉ እንደተጻፈ እየመራህን ስለሆነ እናመሰግናለን። በጭፍን እውርን እንደሚመራው አንሄድም። አባት ሆይ እናውቃለን፣ ያንተን ድምፅ ለይተን እናውቃለን። በቀናቶች ውስጥ ከምን ያህል ክፉ ከምን ያህል መከራ እያስመለጥከን እንደሆነ እናውቃለን። አይታወቀንም እንጂ ከስንቱ ክፉ ከስንቱ ጨለማ ከስንቱ ሕይወታችንን ሊቀጥፉ ከሚመጡ ነገሮች እያሳለፍከን እንደሆነ እናውቃለን። አምላኬ ሆይ ዛሬ ምንም ልንልህ አንወድም፣ ነገር ግን እናመሰግንሃለን ልንል እንወዳለን። አባታችን
በክንፍህ ጥላ ስር ተንደላቀን እየኖርን ስለሆነ እናመሰግናለን። በሽታ ስላላገኘን፣ ረሃብ፣ ችግር፣ ቸነፈር ስላላገኘን እናመሰግናለን። እንደ ጠላት ሐሳብ ቢሆን፣ እንደ ክፉ እንደ አውሬው ሐሳብ ቢሆን ይሄኔ ተቀብረን ካፈር ስር ነበርን። ነገር ግን የዛሬዋን ትንፋሽ እንኳን ልንቀበል የቻለው በአንተ ምሕረት፣ በአንተ ፍቅር፣ በአንተ ቸርነት፣ አንተ ስለወደድክ አዲስ ቀንን ልታሳየን ስለወደድክ ስለሆነ እናመሰግናለን። ውሏችንን በሰላም ስለጨረስክልን እናመሰግናለን። ከብዙ ክፉ አድነህ፣ ከብዙ መጎሳቆል መንከራተት አድነህ፣ ሰላማችንን ከሚወስዱ እረፍት ከሚነሱን ነገሮች አስመልጠህ እዚህ ስላደረስከን እናመሰግናለን። በዚህ ሰዓት በምስጋና ወደ አንተ ልንቀርብ እንወዳለን። አባት ሆይ እኛ ማንም አይደለንም። እኛ ምንም የተሻለ ነገር የለንም። ወደ እኛ ስትቀርብ ምንም የሚጠቅም የተሻለ ነገር አይተህ አልቀረብከንም። ከነ ድካማችን ከነ አቅመ ቢስነታችን ፈልገህን መተናል። አባት ሆይ በአንተ ዘንድ ያሉ እጅግ ቅዱስ መላእክቶች አሉ። በዙሪያ እጅግ የሚያስፈሩና ቅድስናቸው በኃይል የሚገለጥ መላእክቶች አሉ። ነገር ግን ከነሱ አብልጠ ልጅ ልታረገን ስለወደድክ እኛ የተጣለን የሰው ልጆችን ልታነሳን ልታከብረን ስለወደድክ እናመሰግናለን። በአንተ ፊት በክብር ልንቆም አቅሙን እንኳን ስላገኘን የናዝሬቱ የኢየሱስ ክርስቶስ ስም ለዘላለም ይባረክ፣ የተባረከ ይሁን። ግርማ ሞገሳችን ነህ፣ መውጣት መግባታችን ነህ። በጠላቶቻችን በሰይጣን በክፉዎች ፊት ቀና ብለን እንድንሄድ አቅም የሰጠህን አንተ ነህ። ዛሬም በአንተ ላይ ተደግፈን፣ በአንተ ምሕረት በአንተ ቸርነት ላይ ተደግፈን ስለ ነገ እናናገራለን። ስለ ነገ ደረታችንን ነፍተን እንናገራለን። ነገ የሚባለው ቀን ላይ ድልን እናወራለን። ነገ የሚባለው ቀናችን ላይ በረከትን እንጠራለን። ነገ የሚባለው የእኛ ቀን ላይ እግዚአብሔር አምላክ አንተን እናስቀድማለን። አንተ ቀድመ የገባህበት ስፍራ ሁሉ የተባረከ ይሆናል። አንተ ቀድመ ያልገባህበት የእኛ የህይወት ጎዳና ሁሉ የተበላሸ ነው። ሙሴ እግዚአብሔር ሆይ አንተ ከፊቴ ካልወጣህ አልወጣ ብሎ በመጽሐፍ ላይ እንደተናገረ እግዚአብሔር ሆይ በየትኛውም በህይወታችን መስፈርት ውስጥ አንተ ቀድመ ውጣ። በአገልግሎታችን ውስጥ አንተ ቀድመ ውጣ። በስራችን፣ በቢዝነሳችን፣ በቤተሰባችን እናረጋቸዋለን ብለን ባቀድናቸው ነገሮች ሁሉ ሳይቀር እግዚአብሔር አምላክ ሆይ አንተን እናስቀድማለን። አንተን በማስቀደም ውስጥ ያለ በረከት አለ። አንተን በማስቀደም ውስጥ ያለ ጥበብ አለ። አምላኬ ሆይ ስለ ነገው አናቅም፣ ነገር ግን አንተ ነገን ኦልሬዲ ኖረኸዋል። ስለ ነገ አናቅም፣ ነገር ግን እግዚአብሔር ሆይ አንተ አልፋና ኦሜጋ ነህ። በሰዓት ያልተገደብክ፣ በነገና በዛሬ ውስጥ ያልተያዝክ እግዚአብሔር ሆይ የእኛን ነገ ጽፈ ጨርሰኸዋል። አንተ ከኛ በላይ ስለ ነገ ታውቃለህና ስለ ነገ አንተን እናምናሃለን። በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን። በነገው የእኛ ሕይወት ላይ አንተ እንድትቀድም እግዚአብሔር ሆይ ያንተ ቃል ኪዳንና ያንተ ኃይል ከኛ ቀድሞ እንዲወጣ በኢየሱስ ስም እንጸልያለን። ጸጋና ሰላም ይብዛላችሁ የአባቴ ብሩካን። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ከኔ ጋር አብራችሁ ይህንን ጸሎት እንድጸልዩ ጋብዛችኋለሁ። አምናለሁ ይህንን ጸሎት ከጸለያችሁ በኋላ ሕይወታችሁ እንደነበረ ፈጽሞ አይቀጥልም። ይህንን ቪዲዮ ከፍታችሁ አስቀምጡት። እግዚአብሔር በሕይወታችሁ ላይ መለኮታዊ ለውጥና መለኮታዊ ጉብኝትን ያደርግላችኋል። የናዝሬቱ ኢየሱስ የሰማያትና የምድር ፈጣሪ ከሁሉ በላይ የሆነው ስም በሕይወታችሁ ላይ መንቀሳቀስ ይጀምራል። የዓለማት የፍጥረታት ጀማሪና ፈጻሚ አልፋና ኦሜጋ፣ በሰው አይምሮ፣ በሰው ጥበብ፣ በሰው ዕውቀት ልትገመት ልትታይ የማትችል አምላክ ሆይ እናመሰግናለን። ዛሬም በአንተ ፊት እንቆም ዘንድ እድልን ስላገኘን እናመሰግናለን። ይህን እድል ያላገኙ ብዙዎች አሉ። ይህን እድል እየፈለጉ ብዙ ያጡት ባለጠጎች አሉ። ብዙ ባለስልጣናቶች አሉ።
ብዙ የተከበሩና እጅግ በጣም ብዙ በረከት ያላቸው ሰዎች አሉ። ነገር ግን እኛን የዓለም ሞኞችን፣ እኛን ደካሞቹን፣ እኛን አንጠቅሙም ተብለን የተጣልነውን ልትመርጥ ስለወደድክ አንተ እናመሰግንሃለን። ቅን ፈራጅ፣ ለምስኪኖቹ ዳኛ፣ ለመበለቷ አዛኝ የሆንኩ አባታችን ሆይ እንደ አባትነትህ መጠን እንደኛም ልጅነታችን መጠን ዛሬ ወደ አንተ ቀርበናል። አባት ልጁን ናፍቆ እንደሚያገኝ፣ ልጅም የአባቱን ጠረን የአባቱን ሽታ ናፍቆ እንደሚያገኝ ዛሬ ወደ አንተ መጥተናል። በአንዳች ነገር ልንለምንህ፣ ልንጠይቅህ፣ እንድታደርግልን፣ ልንጨቀጭቅህ፣ ልንወተውትህ ሳይሆን ያንተን መኖር ያንተን አብሮነት ፈልገን መጥተናል። ቅዱስ ቅዱስ እግዚአብሔር ሆይ ከፍ ከፍ እናደርግሃለን፣ እናመሰግንሃለን። ስላደረክልን ስለ ምሕረትህ፣ ስለ ውለታ፣ ስለ ቸርነት እናመሰግንሃለን። ተቆጥሮ ስለማያልቀው ስለ ውለታ እናመሰግናለን። በየቀናችን ውስጥ ስለምናያቸው ጥቃቅን ታምራቶችና ትልልቅ ቸርነቶች እግዚአብሔር ሆይ እናመሰግንሃለን። ያላንተ አንዳች ቀን እንኳን ልናሳልፍ አንችልም። ያላንተ እግዚአብሔር ሆይ ያንተ ምሕረት ባይበዛልን ኖሮ በጠላቶቻችን ጥርስ ንክሻ ውስጥ በወደቀን ነበር። ጠላቶቻችን በእኛ ላይ ባፌዙብንና በቀለዱብን ነበር። እግዚአብሔር ሆይ በአንተ ነው ክብርን ያየ ነው። በአንተ ነው ባህሩን የተሻገር ነው። በሕይወታችን ውስጥ አናልፋቸውም ብለን ብዙ ተስፋ የቆረጥንባቸው ጊዜያቶች ነበሩ። በሕይወታችን ውስጥ ንጋትን ዳግመኛ አናይም ብለን ያሰብንባቸውና ሞታችንን የጠበቅንባቸው ጊዜያቶች ነበሩ። ነገር ግን እነዛን ጊዜዎች እግዚአብሔር ሆይ በአንተ ምሕረት፣ በአንተ አብሮነት፣ በአንተ ጥበቃ አልፈናቸዋል። አንተ ቅዱስ ባትሆን፣ አንተ እንደ ሰው ሳይሆን እንደ ራስህ እንደሆንክ አልፈነዋል። አንተ ራስህ ስለሆንክ፣ አንተ ቅዱስ መሐሪ ቸር አምላክ ስለሆንክ ብቻ አልፈነዋል። ያንን ክፉ ጊዜ እግዚአብሔር ሆይ በአንተ አልፈነዋል። ነገም ደግሞ የሚያጋጥሙንን ወጀቦች፣ ማዕበሎች ነገም የምናልፈው አንተን በማመን ነው። ትላንት ያሳለፍከን አባት ሆይ ነገም እንደምታሳልፈን ምንተማመነው እግዚአብሔር ሆይ አሳልፈን ስለምናቅ ነው። ያለፍንበት ወጀብና ማዕበል ቢጠይቁት ይመሰክራል። ያሳለፍናቸው ጊዜያቶች፣ በረዶችና ማዕበሎች፣ ሙቀትና ቀዝቃዛ ስፍራዎች እግዚአብሔር ሆይ ያንተን ታማኝነት፣ ያንተን ፍቅርነት፣ ያንተን አብሮ ከኛ ጋር መቆም ይመሰክራሉ። እግዚአብሔር ሆይ ወዳጆች፣ ቤተሰቦች፣ ጓደኞች በከዱ ጊዜ፣ ቀኑ ሲከፋ እነሱ በሸሹ ጊዜ ባጠገባችን የነበርከው አንተ ነህ። ቃልህን ያላጠፍከው አንተ ነህ። ነገሮች ሁሉ ሲበረቱብን፣ ሕይወት ሁሉ ማዕበልና ወጀብ ሲሆንብን ፊትህን ያላዞርክብን አንተ ነህ። አሁንም ስለ ነገ አንፈራም፣ ምክንያቱም አንተ አለህልን። ስለ ነገ ማንም ወዳጅ ከኛ ጋር አብሮ እንዲቆም አንፈልግም። ስለ ነገ የትኛው ባለጠጋ ሰዎች፣ ባለጠጋ ዘመዶችን አንመካም። ምክንያቱም እግዚአብሔር ሆይ በቃልህ እንዲህ ብለህ ተናግረሃልና ማንም በሰው የሚመካ የተረገመ ነው ብለሃልና። በሥጋ ለባሽ በደምና በሥጋ ከሴት ከተወለደ ሁሉ መደገፍ ከኛ ሕይወት ይራቅ። በሰው እንታመን ዘንድ እግዚአብሔር ሆይ፣ በሰው ላይ እንደገፍ ዘንድ እግዚአብሔር ሆይ ወደዚህ አይነቱ መሳሳት አታስጠባን። ወደዚህ አይነቱ መሳሳት አታስገባን። እግዚአብሔር ሆይ በአንተ ላይ ያለን እምነት ይጨምር ዘንድ አሁንም እርዳን። በአንተ ላይ ያለን መታመን ይጨምር ዘንድ አይኖቻችን ከበፊቱ ይልቅ እጅግ እንዲከፈቱን ለምንሃለን። ስለ አንተ ያለን እውቀት፣ ስለ አንተ ያለን ብርታት፣ መረዳታችን ይልቅ ይጠነክር ዘንድ ከቀን ወደ ቀን ይበረታና እጅግ ከፍ ይል ዘንድ እግዚአብሔር ሆይ እርዳን። አንተ ያልረዳኸው ሰው በአንተ ፊት ሊቆም አይችልም። በአንተ ፊት መቆም እጅግ ከባድ ነገር ነው። እግዚአብሔር ሆይ ዕለት በዕለት ያንተን ፊት መሻት ዋጋ የሚያስከፍል ነገር ነው። ሁሉም ሰው በቀላሉ ማድረግ የማይችል ነገር ነው።
ለዛ ነው ወደ እግዚአብሔር የምትወስደዋ መንገድ እጅግ ጠባብ ሆና ወደ ሌላኛው የሚወስደው መንገድ ግን እጅግ ሰፊ የሆነው። ጌታ ሆይ ብዙዎች ተጠርተዋል፣ ብዙዎች ግን ወደ አንተ አይገቡም። ቃልህም እንደዛ ይላል። ነገር ግን ከተጠሩት እጅግ ጥቂት እንኳን ሰዎች መካከል አንዱን እንሆን ዘንድ እንለምንሃለን። ጀምረን ብቻ የምናቋርጥበት ብቻ ሳይሆን፣ ጀምረን ሄደን ነበር ብቻ የምንልበት ሳይሆን ጀምረን ጨርሰናል የምንልበትን ብርታቱን አንተ ስጠን። ጀምሬ ከእግዚአብሔር ጋር ብርቱ ተጋድሎዬን አብሬ ጨርሻለሁ የምልበትን ሕይወት ኖር ዘንድ አባቴ ሆይ ብርታቱን አሁንም ስጠኝ። ጌታ ሆይ ባሪያህ ዳዊት እንደለመነ እኔም አንድ ነገር ለምንሃለሁ። እኔንና በዚህ በጸሎት ላይ ላለነው ሁሉ ወክዬ እግዚአብሔር ሆይ ለምንሃለሁ፣ በቤትህ እስከ ዘላለም እንኖር ዘንድ ጌታ ሆይ ዘመናችን በአንተ ፊት በአንተ እግር ዘንድ በሕልውናው ዙሪያ ዕድሜያችን ይበላና ያልቅ ዘንድ እንለምንሃለን። ነፍሳችን ላይ ካንተ በላይ ከባድ ነገር አያጋጥማት። በሕይወታችን ኢየሱስ ብለን ቀጣይ የምንጠራው ስም አይኑር። በጌታ በኢየሱስ ስም መዋላችን፣ ማደራችን፣ መነሳታችን፣ መተኛታችን፣ የሕይወታችን ሩጫ ሁሉ በአንተ ሕልውና ውስጥ ጀምሮ ይለቅ። እግዚአብሔር አባት ሆይ ስለ ነገም በአንተ ላይ እንመካለን፣ በአንተ ላይ እንደገፋለን፣ የአንተን ቅዱስነት እንታመናለን። አባቴ ሆይ አሁን ወደ መኝታ ስንሄድ በአንተ ፍቅር በአንተ ቸርነት እንሄዳለን። ጠዋት ደግሞ ከእንቅልፋችን ተነስተን ወደ ሥራ ስንሄድ አንተን በማመን ቀናችንን ትባርከው ዘንድ፣ ቀናችንን ወደ በረከት ትቀይረው ዘንድ አንተን በማመን ያንተ እጅ ቀድማን ትወጣለች ብለን በማመን ቀናችንን እንጀምራለን። የትኛውም ክፉ የትኛውም በእኛ ሕይወት ላይ የተወረወረ ቀስት እኛን አያገኘንም። ምክንያቱም በአንተ ዘላለማዊና ብርቱ ክንፍና ጥላዎች ስር እናድራለን፣ ስር እንውላለን። ስንወጣ በአንተ ምሕረት፣ ስንገባ በአንተ ቸርነት እንገባለን። ጌታ አባቴ ሆይ አምላክና መድኃኒቴ ነህ። ለእኔም እዚህ በጸሎት ስር የተገለገሉ ላሉ ወንድምና እህቶቼም በሙሉ እርዳታ ከመቼውም ይልቅ ይጨምረልን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ 4:13። ሰላም የተወደዳችሁ ቅዱሳን እንዴት አላችሁ? ዛሬ ባስቸገራችሁ ባስጨነቃችሁ አልከፈትም ባላችሁ ጉዳይ ሁሉ ላይ እግዚአብሔር ዛሬ ኃይሉን በእናንተ ላይ ይልካል። ዛሬ አብረን በእምነት እንጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ አንተ አሁን ከኛ ጋር ስላለህ እናመሰግንሃለን። አሁን ጸሎታችንን ስለምትሰማ እናመሰግንሃለን። አሁን ለእያንዳንዱ ጥያቄያችን የከበደ መልስ፣ የፈጠነ መልስ ወደ ሕይወታችን ስለምታመጣ እናመሰግንሃለን። እግዚአብሔር ሆይ የኛ ጥያቄ ባንተ ፊት የቀለለ ስላልሆነ እናመሰግንሃለን። ሃሌሉያ። እግዚአብሔር ሆይ አሁን ኃይል በእኛ ላይ ይምጣ። መንፈስ ቅዱስ ሆይ አሁን በእኛ ላይ ና። ጌታ እግዚአብሔር ሆይ አሁን በእኛ ላይ እንድትመጣ እንጸልያለን። አሁን ጉብኝትህ እንዲሆንልን እንጸልያለን። አሁን ካንተ ጋር መነካካት እንፈልጋለን። ሕይወታችን አሁን ከጸለይንባት ጊዜ አንስቶ እግዚአብሔር ሆይ ስር ነቀል ለውጥ እንዲሆንልን እንጸልያለን በጌታ በኢየሱስ ክርስቶስ። ሃሌሉያ። ጌታ ሆይ ያቺ ሴት በምድር ላይ ሳለህ ጌታ ኢየሱስ ሆይ ያቺ ለረጅም ጊዜ ደም ይፈሳት የነበረችው ለረጅም ዓመታት በደም ስትሰቃይ የነበረችው ያቺ ሴት በእምነት ልብሱን የዳሰስኩ እንደሆነ እድናለሁ ብላ አምና እንደመጣች ጌታ ሆይ የልብስን ጫፍ በነካች ጊዜ ካንተ አንዳች ኃይል ወጥቶ የሷን የደም ምንጭ እንዳደረቀው ጌታ ሆይ ለነገሯ ፍጻሜ እንደሆነላት ያንተ ኃይል ያንተ ፓወር ለጥያቄዋ እግዚአብሔር ለዘገየባት ነገር ላስጨነቀባት ነገር
እግዚአብሔር ሆይ መፍትሄ እንደሆነላት ለነገሯ ፍጻሜን ይዞ እንደመጣላት በጌታ በኢየሱስ ክርስቶስ ስም አሁን ባስጨነቀን ጉዳይ ላይ በኢየሱስ ክርስቶስ ስም የነገር ፍጻሜን ይዞልን እንዲመጣ ኃይልህን በኢየሱስ ስም እንለምንሃለን። ሃሌሉያ። በኢየሱስ ክርስቶስ ስም ያስጨነቀንን ጉዳይ እንጠራለን። ያስጨነቀንን ጉዳይ እንጠራለን። ጌታ እግዚአብሔር ሆይ ማደግ እንፈልጋለን፣ መለወጥ እንፈልጋለን። ጌታ እግዚአብሔር ሆይ ተራ ሰው ሆነን መቀጠል አንፈልግም። ተራ ሰው ሆነን መኖር አንፈልግም። ጌታ እግዚአብሔር ሆይ አንተ በእኛ ህይወት ላይ ያቀድከውን ዓላማ ፈጽመህ ጌታ ሆይ ከዚች ምድር ማለፍ እንፈልጋለን። ተራ ሰው ሆነን ማለፍ አንፈልግም። እግዚአብሔር አባት ሆይ በኢየሱስ ክርስቶስም ኃይል ይምጣ በእኛ ላይ። አሁን ኃይል እንቀበላለን። አሁን ካንተ ኃይል እንቀበላለን። መንፈስ በኃይል ይምጣብን። መንፈስ በኃይል በእኛ ላይ ይፍሰስ። መንፈስ በኃይል በእኛ ላይ ይፍሰስ። ጌታ እግዚአብሔር ሆይ ኃይልን አስታጥቀን። በኢየሱስ ስም በኃይል በእኛ ላይና በኃይል በእኛ ላይና እንፈልግሃለን። እንደሌላ ሰው ለውጠን እግዚአብሔር ሆይ ያለፈ ድካማችንን፣ ያለፈ ስንፍናችንን፣ ያለፈ ቁጭታችንን ሁሉ እግዚአብሔር ሆይ እንዳለፈ ውሃ የምንረሳበት መንፈስ በእኛ ላይ ይምጣ። ጌታ እግዚአብሔር ሆይ ጴጥሮስ መጀመሪያ ላይ እጅግ በጣም ደካማ ሰው እንደነበረ፣ ለስጋው የሚሸነፍ ሰው እንደነበረ፣ ነገር ግን መንፈስ ሲያገኘው ስጋውን ማዳመጥ አቁሞ ለቃል መታዘዝ እንደጀመረ መንፈስ በላዩ ላይ በወረደ ጊዜ እግዚአብሔር ሆይ ለታላቁ ተልእኮ በቅጽበት ዝግጁ እንደሆነ፣ በቅጽበት ወደ ተልእኮ እንደገባ፣ ከተራ ማንነት ወደ ክብር ህይወት መግባት እንደጀመረ እግዚአብሔር ሆይ በኢየሱስ ክርስቶስም ተጽዕኖ ከፈጠሩ ሰዎች መካከል እንደሆነ በጌታ በኢየሱስ ክርስቶስም በእኛም ህይወት ላይ ይሄ እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስም አሁን ካለንበት ማንነት በኢየሱስ ክርስቶስም ተለውጠን ወደ ተጽዕኖ መፍጠር ማንነት እንድንገባ እንጸልያለን። እግዚአብሔር ሆይ እናምናለን። አመንኩ ተናገርኩም እንዳለ በኢየሱስ ክርስቶስም አምነን እንናገራለን። ይህንን ጸሎት ከጸለይንበት ጊዜ አንስቶ ማንነታችንን ትቀይረዋለህ፣ ልባችንን ትቀይረዋለህ፣ በኃይል ታስታጥቀናለህ። ጉልበቶቻችን ይበረታሉ፣ እግሮቻችን ይፈጥናሉ። ጌታ ሆይ ላሳየህን ነገር መፍጠን ሆነልን። በኢየሱስ ክርስቶስ አንያዝም። በጌታ በኢየሱስ ክርስቶስ ምንም ሁኔታ አይዘንም። እግዚአብሔር ሆይ እንቅፋት በሆኑ ነገሮች ላይ ተረማምደን ማለፍ የምንችልበት አቅም ዛሬ ካንተ እንቀበላለን። በኢየሱስም እንቀበላለን። ጌታ ሆይ በእምነት እንጸልያለን፣ እንቀበላለን። ሃሌሉያ ራሳታ ካላብራዲ ኮላቫራንዲ ሳታ ካላብራንዴሱ ሃሌሉያ። እግዚአብሔር ሆይ እየሰማህን ስለሆነ እናመሰግንሃለን። አሁን እየዳሰስከን ስለሆነ እናመሰግንሃለን። አሁን እየዳሰስከን ስለሆነ እናመሰግንሃለን። አሁን በፍጥነት እየጎበኘህን ስላለ እናመሰግንሃለን። አሁን በፍጥነት ነገሮቻችን መፈታተሽ እየጀመርክ ስለሆነ እናመሰግንሃለን። እግዚአብሔር ሆይ የዘገየብን ነገሮች ሁሉ የሚያፈጥኑ ያንተ መልአኮች አሁን ዙሪያችን ላይ ተንቀሳቀሱ ስለሆነ እናመሰግንሃለን። አሁን ያቃታንን ነገር እግዚአብሔር ሆይ እያንቀሳቀሱት ስለሆነ እናመሰግንሃለን። ሃሌሉያ። እግዚአብሔር ሆይ አሁን መንፈስ በመጣ ጊዜ እንደሌላ ሰው ስለምትቀየረና እናመሰግናለን። ከዚህ ሰዓት ጀምሮ አስተሳሰባችን ከተራነት ስለሚወጣ እናመሰግንሃለን። ተራ ውሎ ከኛ ላይ ስለሚወገድ እናመሰግንሃለን። ተራ ማንነት፣ ተራ ንግግር እግዚአብሔር ሆይ ከማንነታችን ላይ ስለሚወገድ እናመሰግንሃለን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ አንተ ድንቅ አምላክ ነህ። አንተ መልካም አምላክ ነህ። አንተ ለሚጠይቁ ሁሉ ጌታ ሆይ መልስን የምትሰጥ አምላክ ነህ። አንተ የማታሳፍር መልካም አምላክ ነህ። እናመሰግንሃለን፣ እናከብርሃለን። አንተ ቅዱስ አምላክ ነህ። እናከብርሃለን። አንተ ምስጋና የተገባነ እናወድ
እናወድስሃለን። ሃሌሉያ ሃሌሉያ። አሁን እየሰማህን ስለሆነ እናመሰግንሃለን። አሁን አባትነትን ስለምትገልጥ እናመሰግንሃለን። እግዚአብሔር ሆይ ለነገሮቻችን ጥያቄዎቻችንን ሁሉ መልስ ስለምታዘጋጅ እናመሰግንሃለን። እግዚአብሔር ሆይ የዛሬ ማንነታችንን ረስተን ነገ ሌላ ሰው ስለምንሆን እናመሰግንሃለን። ማለዳ ማለዳ አዲስ በሆነው ክብርህ፣ ማለዳ ማለዳ አዲስ በሆነው ማንነትህ ስለምትገልጥ እናመሰግንሃለን። እግዚአብሔር ሆይ በሕይወታችን ላይ አንተ ስለምትገለጥ ኃይልህ፣ ክብርህ፣ ሞገስ በእኛ ላይ ስለሚሆን እናመሰግንሃለን። አቤቱ መንፈስ ቅዱስ ሆይ እናከብርሃለን። አሁን በላያችን ላይ፣ አሁን ከጎናችን፣ አሁን በውስጣችን ሁለንተናችን የቆምንበትን ስፍራ የቆምንበትን አየር ሁሉ በእሳት ስለምትቆጣጠረው እናመሰግንሃለን። በእሳት ስለምትቆጣጠረው እናመሰግንሃለን። ስለምታበረታ እናመሰግንሃለን። አንተ በእኛ ውስጥ በሆንክ ጊዜ ብርቱ ነንና እናመሰግንሃለን። አሁን በኃይልህ በኢየሱስ ክርስቶስ ስም ኃያል ሆነን ከተራ ሰውነት ወደ ኃያልነት መጣን። ከተራ ማንነት ወደ ክብር ሕይወት መጣን። እናመሰግንሃለን። ሃሌሉያ ሃሌሉያ። ክብር ላንተ ይሁን ኢየሱስ ሆይ፣ ክብር ላንተ ይሁን ጌታ ሆይ። እናመሰግንሃለን። አሁን ለጥያቄዎቻችን መልስን እየተቀበልን ነው። አሁን ላቃተን ነገሮች ብርታትን እያገኘን ነው። አሁን ለከበደን ነገር መቅለል እየጀመረን ነው። እግዚአብሔር ሆይ ይህንን ጸሎት ከጸለይን ጀምሮ ጌታ ሆይ እንደሌላ ሰው ስለሆነ እናመሰግንሃለን። ሃሌሉያ። እግዚአብሔር ሆይ ጥያቄዎቻችንን ከማብሰልሰል ይልቅ ጥያቄዎቻችን ረስተን ወደ መፍትሄነት ስለምንገለጥ እናመሰግናለን። ሃሌሉያ። እግዚአብሔር ሆይ ዛሬ አንድ ነገር እንጸልያለን። ለሕይወታችን ጠቃሚ የሆነ ነገር እንጸልያለን። የሚያሻግረንን አንድ ነገር እንጸልያለን። እግዚአብሔር ሆይ ካንተ ጋር ያለን ህብረት እንዲያድግ እንጸልያለን። እግዚአብሔር ሆይ የኛ ትክክለኛ ማንነት በኪዳንህ የተነገረልን ማንነት እግዚአብሔር ሆይ በሕይወታችን በኑሮአችን ይገለጥ ዘንድ እግዚአብሔር ሆይ በጌታ በኢየሱስ ሕያው ድንቅ ስም መንፈስህ በእኛ ላይ ይፍሰስ። መንፈስህ በእኛ ላይ ይፍሰስ። በጌታ በኢየሱስ ክርስቶስ መንፈስህ በእኛ ላይ ይፍሰስ። ውስጣችንን ሙላው። ውስጣችንን ተቆጣጠረው። ማንነታችንን ተቆጣጠረው። እኛ ሕያው ያንተ ቤተ መቅደሶች ነን። ስለዚህ መንፈስ ቅዱስ ሆይ በውስጣችን ላይ ተመላለስ። አስተሳሰባችንን አድስ። ልባችንን አድስ። መንፈሳችንን አድስ። እግዚአብሔር ሆይ ዛሬ በመንፈስ እንድትጎበኘን እንጸልያለን። ወደ ትክክለኛው ወዳየህልን ማንነት የሚያስገባንን ኃይል እንቀበል ዘንድ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ አሁን እንድትቆጣጠረን እንጸልያለን። እግዚአብሔር ሆይ በዚች ምድር ስንኖር፣ በዚች ዓለም ስንኖር ያለ አንተ ኃይል፣ ያለ አንተ እገዛ፣ ያለ አንተ ማንነት ይህንን ዓለም ልናሸንፈው ከቶ አንችልም። ስለዚህ በዚህ ዓለም ላይ ስልጣን እንዲኖረን፣ በዚህ ዓለም ላይ በዚህ ምድር ላይ በስልጣንና በኃይል መመላለስ እንችል ዘንድ የሁሉ የበላይ የሆንከው አዶናይ የሆንከው አምላክ በውስጣችን ላይ እንድትቀመጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ከዛሬ ጀምሮ ይህንን ጸሎት ከጸለይንበት ጊዜ ጀምሮ እግዚአብሔር ሆይ አንተ እንድትቆጣጠረን፣ አንተ የበላይ እንድትሆን በሕይወታችን፣ አንተ በሕይወታችን ላይ እንድትመላለስ ፈራጅ እንድትሆን በጌታ በኢየሱስ ክርስቶስ እንጸልያለን። በዚህ ዓለም ስንኖር ኃይልና ስልጣንን ይዘን እንድንኖር እግዚአብሔር ይህን ዓለምና ምድር ገዝተን በተገኘንበት ስፍራ ሁሉ ገዢዎች ሆነን እንድንገኝ ያንተ ኃይል ያስፈልገናል።
ያንተ መንፈስ ያስፈልገናል። አቤቱ ጌታ አምላክና እግዚአብሔር ሆይ አሁን በእኛ ላይ እንድትረሰርስ መንፈስህ በእኛ ላይ በኃይል እንዲመጣ አቤቱ እግዚአብሔር አምላክ ሆይ እንለምንሃለን። እግዚአብሔር ሆይ እንለምናለን። አቤቱ መንፈስ ቅዱስ ሆይ አብልጠን እንሻሃለን። ቅድሚያ ለአንተ እንሰጣለን። ቅድሚያ አንተን ወደ ውስጣችን እናስገባለን። ቅድሚያ አንተን ወደ ህይወታችን እናስገባለን። ሃሌሉያ ሃሌሉያ። ኦ እግዚአብሔር ሆይ እናመሰግንሃለን። እየቀረብከን ስለሆነ በእኛ ውስጥ እየመጣ ስለሆነ እየዳሰስከን ስለሆነ እናመሰግንሃለን። እግዚአብሔር ሆይ አንተ ለሚፈልጉ ከእስትንፋስ ይልቅ ቅርብ የሆንክ አምላክ ነህና በጌታ በኢየሱስ ክርስቶስ ስም በእኛ ላይ አሁን ስላለህ እናመሰግንሃለን። አሁን ጸሎታችንን ሰምተህ፣ አሁን ጥያቄያችንን ሰምተህ፣ አሁን ልመናችንን ሰምተህ ወደ ቤታችን እየገባ ስለሆነ እናመሰግናለን። አሁን በጓዳችን ስላለህ እናመሰግንሃለን። አሁን በውስጣችን በሙላት ስላለህ እናመሰግንሃለን። አሁን ልባችን የተቆጣጠርከው ስለሆነ እናመሰግንሃለን። አሁን መንፈሳችን፣ ልባችን፣ ሁለንተናችን ላንተ የተገዛ ስለሆነ እናመሰግናለን። እግዚአብሔር ሆይ ከዚህ በኋላ አንተ ክበርበት፣ አንተ ታይበት በጌታ በኢየሱስ ክርስቶስ ስም። ከዚህ በኋላ በስልጣንና በኃይል መረማመድ ስለምንችል እናመሰግንሃለን። ሃሌሉያ። ሳተላ ፕራዲኮስ ሴሌፍራዲያሎስ ሳካማንዶስ። ሃሌሉያ። መጽሐፍ ቅዱስ ላይ የሐዋርያ ሥራ ላይ ሲናገሩ እንዲህ ያሉ ነበረ። እነ ጴጥሮስን ሲነግሯቸው እናንተ በማን ስምና በማን ኃይል ይህን ልታደርጉ ቻላችሁ ብለው በሚጠይቋቸው ሰዓት ጴጥሮስ ይህንን ተናገረ። እናንተ በሰቀላችሁት በናዝሬቱ በጌታ በኢየሱስ ክርስቶስ ስም ነው አላቸው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም አህዛቦች እስኪደነቁ ድረስ የሚያውቃችሁ ቤተሰብ፣ የሚያውቃችሁ ጓደኞች፣ በሚያውቃችሁ ሰዎች ፊት እንዲሁም ደግሞ በማያውቋችሁ ሕዝብ ፊት ተአምራትን የሚያደርግ ኃይል፣ ተአምራትን የሚያደርግ ስም ዛሬ በጌታ በኢየሱስ ክርስቶስ ስም በእናንተ ላይ በኃይል እንዲገለጥ እንጸልያለን። በኃይል እንዲገለጥ እንጸልያለን። በኃይል እንዲገለጥ እንጸልያለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ተአምራትን የሚያደርግ ያንተ ኃይል በኢየሱስ ክርስቶስ ስም በህይወታቸው ላይ ይሁን። ተአምራትን የሚያደርግ ያንተ መንፈስ በህይወታቸው ላይ ይሁን። እግዚአብሔር ሆይ እነ ጴጥሮስ ሲናገሩ፣ እነ ጴጥሮስ ሲጸልዩ ለሰው፣ እነ ጴጥሮስ ሽባን ሲተረትሩ፣ እነ ጴጥሮስ ድውይን ሲፈውሱ እግዚአብሔር ሆይ ያንተ ኃይል በላያቸው ላይ ሆኖ ነው። እግዚአብሔር ሆይ ዛሬም በጌታ በኢየሱስ ክርስቶስ አብረውን ከሚጸልዩ ቅዱሳን ጋር ኃይልህ እጅህ እንድትሆን እንጸልያለን። ኃይልህና እጅህ እንድትሆን እንጸልያለን። በቤተሰባቸው ላይ ተአምራት እንዲሆን፣ በወዳጆቻቸው በጓደኞቻቸው ላይ ተአምራት እንዲሆን፣ በሚሰሩበት ስፍራ በሚማሩበት ስፍራ በጌታ በኢየሱስ ኃይል ስም ተአምራት እንዲሆን እንጸልያለን። በህይወታቸው ላይ፣ በኑሯቸው ላይ፣ በጓዳቸው ላይ፣ በፋይናንሳቸው ላይ በጌታ በኢየሱስ ክርስቶስ ስም ተአምራት እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ኃይል ህይወታቸው እንዲለወጥ እንጸልያለን። ከትላንትና ማንነታቸው ዛሬ ካሉበት ማንነት ተነስተው እግዚአብሔር ሆይ ወደ ተሻለ ማንነት በጌታ በኢየሱስ ክርስቶስ እንዲገቡ በሮች ዛሬ አሁን እንዲከፈቱ እንጸልያለን። አሁን እንዲከፈቱ እንጸልያለን። ነገሮች ቦታቸው እንዲይዙ እንጸልያለን። አሁን ሺፍት መሆን እንዲጀምር ላይፋቸው ላይ እንጸልያለን። በጌታ በኢየሱስ ክርስቶስም ከህይወታቸው ላይ መነቀል ያለበት ነገር እንዲነቀል እንጸልያለን። በጌታ በኢየሱስ ክርስቶስም አንተ የተከልከውን ማንም ሊነቅል አይችልምና
በጌታ በኢየሱስ ክርስቶስ ስም ህይወታቸው ላይ መልካም ነገር ብቻ እንዲተከለን ጸልያለን። መልካም ነገር ብቻ እንዲተከለን ጸልያለን። እግዚአብሔር ሆይ ያስቸገራቸው ያስጨነቃቸው ነገር እግዚአብሔር ሆይ ህይወታቸው ላይ ጥያቄ የሆነባቸው ነገር መቼ ነው የዚህ መልስ ማገኘው ብለው እግዚአብሔር ሆይ ሸክም የሆነባቸው ነገር ከዚህ ጸሎት በኋላ ከህይወታቸው ለቆ እንዲሄድ እንዲነቀል ተነቅሎ እንዲሄድ በጌታ በኢየሱስ ክርስቶስ ስም ኃይል እንጸልያለን። እግዚአብሔር ሆይ ከዚህ ጸሎት በኋላ ለራሳቸው ጥያቄ መልስ አይደለም ለብዙዎች መትረፍ እንዲችሉ ለብዙዎች መልስ መሆን እንዲችሉ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ምክንያቱም ሕያው እግዚአብሔር ሆይ ያንተ ስም ታላቅ ነው። አንተ ከሁሉ በላይ ነህ። አንተ ከአለቆች በላይ ነህ። አንተ ከገዢዎች በላይ ነህ። እግዚአብሔር ሆይ ስለሰማህና እናመሰግናለን። ከዚህ በኋላ ህይወታቸው ስለሚቀየር እናመሰግናለን። ከዚህ በኋላ ማንነታቸው ስለሚቀየር እናመሰግናለን። ሃሌሉያ ሌፕራሳታ ላፕራዲኮ ላቫራዲኮስ ሴሌፕራዲኮስ ቅዱስ ቅዱስ እናመሰግናለን። ክብር ላንተ ይሁን። እግዚአብሔር ሆይ ደግሞ እንጸልያለን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ 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 ሼብራሳታ ካላፕራዲኮ ኖቫንዶሎ ፕራዲኮስ ሰላፕራዲኮስ ራላ ባራዲኮስ ሶቶሎ ፕራዲና ማንዶስ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ ህይወታችንን ነጻ እናውጣለን። ማንነታችንን ነጻ የሚያወጣ ጸሎት እንጸልያለን። አሁን ነገሮቻችንን እናስለቅቃለን። በኢየሱስ ክርስቶስም ህይወታችንን እናስለቅቃለን። ሃሌሉያ ፕራሳት ሰላፕራዲኮስ መጽሐፍ ቅዱስ ላይ ሲናገር ኤፌሶስ 6 ቁጥር 12 ላይ እንዲህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከነዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ሃሌሉያ ክብር ለኢየሱስ ይሁን። ዛሬ ተስማምተን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ህይወታችንን በጌታ በኢየሱስ ዙሪያችን ነጻ እናወጣለን። በጌታ በኢየሱስ ክርስቶስ ስም እከሌ ብለን ስም አናነሳም። ነገር ግን በመንፈስ ካሉ ሰራዊቶች በመንፈስ ካሉ ስልጣናት ጋር ከጨለማ ዓለም ገዦች ጋር ዛሬ በጌታ በኢየሱስ ክርስቶስ ስም ፋይት እናደርጋለን። በኢየሱስ ስም ፋይት እናደርጋለን። ሃሌሉያ ክብሩን ጌታ ኢየሱስ ክርስቶስ ይወስዳል። ህይወታችን ዛሬ ነጻ ይወጣል። በጌታ በኢየሱስ ክርስቶስም ባስጨነቁን ጉዳይ ላይ ዛሬ መፍትሄ ይመጣል። በጌታ በኢየሱስ ክርስቶስም ባስጨነቁን እያንዳንዱ ጉዳዮች ላይ እግዚአብሔር ጣልቃ ይገባል። የእግዚአብሔር እጅ ጣልቃ ይገባል። በጌታ በኢየሱስ ክርስቶስ ስም ህይወታችንን እናስለቅቃለን። ቤተሰባችንን እናስለቅቃለን። ፋይናንሳችንን እናስለቅቃለን። በጌታ በኢየሱስ ክርስቶስ ስም በስማችን የተደረገ የጨለማ አሰራር ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ክርስቶስ ስም የፈረሰ እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስም በስማችን የተደረገ የትኛውም አይነት የጨለማ አሰራር፣ የትኛውም አይነት የጨለማ ሲስተም ከዛሬ ጀምሮ ይህንን ጸሎት ከጸለይን ጀምሮ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሆናል። የፈረሰ ይሆናል። በጌታ በኢየሱስ ክርስቶስ የፈረሰ ይሆናል። በቤተሰባችን የሚመጣ የዘር እርግማን፣ ዘር ተከትሎ የሚመጣ መንፈስ፣ ክፉ መንፈስ በጌታ በኢየሱስ ክርስቶስም ከህይወታችን ላይ እንዲነቀል እንጸልያለን። ከዛሬ ከጸለይንበት ሰዓት ጀምሮ የትኛውም አይነት የዘር መንፈስ በጌታ በኢየሱስ ክርስቶስ ስም እንዲነቀል እንጸልያለን። የሁላችሁ ቅዱሳን ይህንን ጸሎት ስንጸልይ አንድ ነገር ይሆናል። ከህይወታችን ላይ ያለ እኛ ፍቃድ እየሰራ ያለ የክፋት ስራ፣ ያለ እኛ ፍቃድ እየሰራ ያለ ጠልቆ የገባ ያለኛ ፍቃድ ሰርጎ የገባ የትኛውም አይነት አሰራር ከህይወታችን ላይ ይነቀላል። ይህም የሚሆነው ስሩ ነው የምንቆርጠው። አሁን በጌታ በኢየሱስ ክርስቶስም አንድ ነገር ሩት ካለው ይቀጥላል፣ ይሄዳል፣ ያድጋል፣ ይስፋፋል። ዛሬ በጌታ በኢየሱስ ክርስቶስ ስም ይህንን ሩት እንቆርጣለን። በጌታ በኢየሱስ ክርስቶስ ስም ጸለይን።
በዘር ማንዘር ከእናት ከአባታችን ተከትሎ የሚመጣ ግብር የለመደ ነፍሳችን የሚፈልግ በጌታ በኢየሱስ ክርስቶስ ስም እንዲቆረጥ እናዛለን። በጌታ በኢየሱስ ክርስቶስ ስም እንዲመታ እናዛለን። በጌታ በኢየሱስ ክርስቶስ ስም ለዘላለም ወደ ጥልቅ የተጣለ እንዲሆን እናዛለን። በጌታ በኢየሱስ ክርስቶስ ስም ሕይወታችን አስለቀቅን። በጌታ በኢየሱስ ክርስቶስ ስም ተናገሩ ቅዱሳን፣ ከኔ ጋር ተናገሩ። በኢየሱስ ክርስቶስ ስም ሕይወቴን አስለቀቅኩኝ፣ መንፈሴን ስጋዬን አስለቀቅኩኝ። በጌታ በኢየሱስ ክርስቶስ ስም የዘር ማንዘር መንፈስ በኔ ላይ አይሰራም። በኔ ላይ የሚሰራው ሕያው ቅዱስ የሆኑ የእግዚአብሔር መንፈስ ነው። በጌታ በኢየሱስ ክርስቶስ ፍቃድ አልሰጥም አንተ ክፉ መንፈስ። በጌታ በኢየሱስ ክርስቶስ ከኔ ጋር ተመሳስለ ከኔ ጋር ተቀላቅለ ልትኖር አትችልም። ዛሬ በኢየሱስ ክርስቶስ ስም በዚህ ሰዓት እንጸልያለን። በጌታ በኢየሱስ ክርስቶስ ተነቅለ ሂድ በሉት። ከማንነቴ ላይ ከነፍሴ ላይ ከስጋዬ ላይ ከመንፈሴ ላይ ተነቅለ ሂድ በሉት። በጌታ በኢየሱስ ክርስቶስ አሁን ይነቀላል፣ አሁን ይነቀላል። ኃያልና ባለስልጣን በሆነው በሰማይም በምድርም ከምድርም በታች ስልጣን ባለው በጌታ በኢየሱስ ክርስቶስ ስም አሁን ተነቅሎ ይሄዳል። አሁን ከናንተ ጋር መቆየት አይችልም። ከዚህ በኋላ ከናንተ ጋር መቀጠል አይችልም። በጌታ በኢየሱስ ክርስቶስ ስም ለዘላለም ስሩ ተቆርጧል። የናንተ የግንድ ዘር የኢየሱስ ክርስቶስ የማይሞት ሕያው ዘር ነው። እናንተ ከሕያው ዘር ከሆነው ከኢየሱስ ክርስቶስ ጋር አብራችሁ ናችሁ። ከኢየሱስ ክርስቶስ ጋር አብራችሁ ትቀጥላላችሁ። ክብር ለኢየሱስ ክርስቶስ ሲሆን በጌታ በኢየሱስ ክርስቶስ ስም በእናንተ ስም የሚሰራ የትኛውም አይነት የሟርት አሰራር፣ የድግምት አሰራር፣ የትኛውም አይነት የጨለማ እርግማን በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ላይ እንዳይሰራ ጸለይን። በጌታ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ ተነቅሎ እንዲሄድ ጸለይን። እግዚአብሔር አምላክ ሆይ ከየትኛውም አይነት የጨለማ አሰራር አብረውን ከሚጸልዩ ጋር እግዚአብሔር እንዳይቀጥል እንዳይሰራ እንጸልያለን። በጌታ በኢየሱስ ክርስቶስ ስም በብዙ አይነት ነገር በሰዎች ተጠቅሞ ሕይወታቸውን ሊያበላሽ ያለ ሃሌሉያ ፕራሳታ ካላፕራዲኮስ መንፈስ ቅዱስ እንደዚህ ይለኛል። መንፈስ ቅዱስ እንደዚህ ይለኛል። አብሯቸው እየሰሩ ያሉ ሰዎች፣ አብሯቸው እየዋሉ እያደሩ ያሉ ሰዎች በተለያየ ምክንያት ከዘር ከፋሚሊ ውጪ በተለያየ ምክንያት አብሯቸው እየሆኑ ያሉ ሰዎች ጋር ተያይዞ የሚሰራ የጨለማ ኃይል የሚሰራ የጠላት አሰራር የክፋት ስራ ከዚህ እግዚአብሔር እንዲነቅላችሁ ከዚህ ነገር ላይ እግዚአብሔር ነፃ እንዲያወጣችሁ ዛሬ እንጸልያለን። መንፈስ ቅዱስ ይህን ስለሚናገረኝ ነው። በጌታ በኢየሱስ ክርስቶስ ዙሪያችሁ ላይ ካሉ የትኛውም አይነት ተመሳስለው ካሉ ሰዎች በእነሱ ላይ ከሚሰራ መንፈስ በጌታ በኢየሱስ ክርስቶስ ዛሬ እግዚአብሔር እንዲጠብቃችሁ እንጸልያለን። ምክንያቱም መጀመሪያ ስገባ የተናገርኩት የእግዚአብሔር ቃል አለ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ እንደሚል። ስለዚህ መጋደላችን ከደምና ከስጋ ጋር አይደለም። ዙሪያችሁ ላይ እያሉ ተመሳስለው ያሉ በተለያየ በስራ ምክንያትም ሊሆን ይችላል። በተለያየ ምክንያት በጌታ በኢየሱስ ክርስቶስ ስም አሁን በጌታ በኢየሱስ ክርስቶስ ስም ነፃ መውጣት እንዲሆንላችሁ እንጸልያለን። በጌታ በኢየሱስ ክርስቶስ በእናንተ ላይ የእግዚአብሔር ኃይል በጌታ በኢየሱስ ክርስቶስ እንዲፈስ እንጸልያለን። ሃሌሉያ። በእናንተ ላይ የጠላት ስራ እንዳይሰራ፣ በእናንተ ላይ የጠላት ፍላጻ እንዳይላክ ዛሬ በኢየሱስ ክርስቶስ ደም እንድትሸፈኑ እንጸልያለን። በምትበሉት፣ በምትጠጡት፣ በምትሰሩት በተለያየ ነገር ሁሉ በምትነኩትና በምትቀመጡበት በምትቆሙበት ስፍራ በጌታ በኢየሱስ ክርስቶስ እናንተ በምትረቅጡበት ስፍራ ሁሉ የክርስቶስ ደም በላያችሁ ላይ እንዲሆን እንጸልያለን። የእግዚአብሔር መንፈስ በዛ ስፍራ ላይ እንዲሆን እንጸልያለን። የእግዚአብሔር ኃይል በዛ ስፍራ ላይ እንዲሆን እንጸልያለን። እግዚአብሔር ሆይ ይህንን ጸሎት ከጸለዩበት ጊዜ ጀምሮ የጠላትን ስራ የሚያፈርሱ እንዲሆኑ በጌታ በኢየሱስ ክርስቶስ እንጸልያለን። ያንተ ስም ያንተ ኃይል በላያቸው ላይ እንዲሆን እንጸልያለን። ሃሌሉያ። የእግዚአብሔር ቃል ሲናገር
የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ እንደሚል በጌታ በኢየሱስ ክርስቶስም ከህይወታችሁ ላይ የጠላትን ስራ እያፈረሳችሁ በጌታ በኢየሱስ ክርስቶስ ስም ህይወታችሁ መቀጠል ሆነላችሁ። ከዚህ ሰዓት በኋላ በጌታ በኢየሱስ ክርስቶስ ስም የጠላትን አሰራር ሁሉ ነቅታችሁ የምታፈርሱ ቅዱሳን ሆናችሁ እግዚአብሔር ሆይ ስለሰማህን እናመሰግንሃለን። በድል እግዚአብሔር ሆይ ስለምታስጨርሰን እናመሰግንሃለን። ስለ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ሕያው ድንቅ ስም አሜን። ልዑል እግዚአብሔር ሆይ የኃይልህንና የፍቅርን ራስንም የመግዛትን መንፈስ ስጠኝ። የፍርሃትን መንፈስ ከኔ ያርቅልኝ። አብ አባት ብዬ የምጣራበትን የድፍረት መንፈስ ስጠኝ። አሜን። እግዚአብሔር የፍርሃትን መንፈስ አልሰጠንም። ስለዚህ በድፍረትና በፍቅር እንኑር። ራስ መግዛትን በመለማመድ ሕይወታችንን መምራት እንችላለን። እግዚአብሔር ይባረክ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ፣ አትፍሩም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27። ጌታ ኢየሱስ ሆይ ሰላምህን ስጠኝ፣ ልቤ አይታወክ፣ እንዳልፈራም እርዳኝ። አሜን። የኢየሱስ ሰላም ከዓለም ሰላም ይለያል። ስለዚህ በችግር ጊዜ በእርሱ ሰላም መጽናት አለብን። ሞት ቢሆን ወይም ሕይወት፣ መላእክትም ቢሆኑ ወይም ግዛት ወይም ኃይላት ወይም የአሁኑ ነገር ቢሆንም ወይም የሚመጣው ወይም ከፍታ ቢሆን ወይም ዝቅታ ወይም ሌላ ፍጥረት በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ሮሜ ምዕራፍ 8 ከቁጥር 38 እና ቁጥር 39። ልዑል እግዚአብሔር ሆይ በፍቅሮችህ ጸንቼ እንድኖር እርዳኝ። ምንም ነገር ከፍቅር ሊለየኝ እንደማይችል አምናለሁ። አሜን። የእግዚአብሔር ፍቅር የማይለወጥና ዘላለማዊ ነው። በሕይወታችን ውስጥ ምንም ቢፈጠር ከእግዚአብሔር ፍቅር አንለይም። ጻድቃን ወደ እግዚአብሔር ይጮኻሉ፣ እርሱም ይሰማቸዋል፣ ከመከራቸው ሁሉም ያድናቸዋል። እግዚአብሔር ለተሰበረ ልብ ቅርብ ነው፣ የተጨነቁትንም ያድናቸዋል። መዝሙረ ዳዊት ምዕራፍ 34 ከቁጥር 17 እስከ 18። ልዑል እግዚአብሔር ሆይ እጮኻለሁ፣ ስማኝ፣ ከመከራዬ ሁሉ አድነኝ። ለተሰበረ ልቤ ቅርብ ሁን፣ የተጨነቀውንም አድነኝ። አሜን። በችግር ጊዜ ወደ እግዚአብሔር መጮህና እርዳታ መጠየቅ አለብን። እርሱ ለተሰበረ ልብ ቅርብ ነው፣ የተጨነቁትንም ያድናል። እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ገንዘብን ያለ መውደድ ትኖሩ፣ ባላችሁም ነገር ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ገንዘብን ያለ መውደድ ትኑሩ፣ ባላችሁም ነገር ይብቃችሁ። ዕብራውያን ምዕራፍ 13 ቁጥር 5። እግዚአብሔር እረኛዬ ነው፣ ምንም አይጎድለኝም። በለመለመ መስክ ያሳርፈኛል፣ በጸጥታ ውሃ አጠገብ ይመራኛል። ነፍሴን ያድሳል፣ ስለ ስሙ በጽድቅ መንገድ ይመራኛል። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 3 ድረስ። ልዑል እግዚአብሔር ሆይ አንተ እረኛዬ ነህና ምንም እንደማይጎድለኝ አምናለሁ። በሕይወቴ ውስጥ በሰላምና በምቾት እንድኖር ምራኝ። ነፍሴን አድስልኝ፣ በጽድቅ መንገድም ምራኝ። እረኛ በጎቹን እንደሚጠብቅ እግዚአብሔርም ሕይወታችንን ይመራል። በችግር ጊዜ ውስጥ በእርሱ መታመንና መጽናት ያስፈልጋል። ልክ እረኛ በጎቹን ከክፉ ነገር እንደሚጠብቅ እግዚአብሔርም ከክፉ ነገር ይጠብቀናል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ላይ ተሸከሙ፣ ከእኔም ተማሩ። እኔ የዋህና በልቤም ትሑት ነኝ፣ ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30። ጌታ ኢየሱስ ሆይ ወደ አንተ እመጣለሁ፣ ሸክሜን አራግፍልኝ፣ የዋህነትና ትሕትናህን አስተምረኝ።
ነፍሴንም በአንተ ዘንድ እረፍት ታገኛለች። አሜን። ሸክማችን በበዛ ጊዜ ወደ ኢየሱስ መሄድና እረፍት ማግኘት እንችላለን። የዋህነትና ትህትናን በመከተል ሕይወታችንን ቀላል ማድረግ እንችላለን። ስለምንም ነገር አትጨነቁ፣ ነገር ግን በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ልዑል እግዚአብሔር ሆይ ስለምንም ነገር እንዳልጨነቅ እርዳኝ። በጸሎትና በምልጃ በፊትህ እቀርባለሁ። በምስጋናም ልቤንና ሐሳቤን በሰላምህ ጠብቅልኝ። አሜን። በሕይወታችን ውስጥ ጭንቀት ሲበዛ ወደ እግዚአብሔር በጸሎት መቅረብና ልመናችንን በምስጋና ማቅረብ አለብን። እግዚአብሔር ልባችንን በሰላሙ ይጠብቃል። ዝም በሉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ። መዝሙረ ዳዊት ምዕራፍ 46 ቁጥር 10። ልዑል እግዚአብሔር ሆይ አንተ አምላክ እንደሆንክ አውቃለሁ። በሕይወቴ ውስጥ ከፍ ከፍ በል፣ በአሕዛብም ዘንድ ከፍ ከፍ በል። አሜን። በሕይወታችን ውስጥ እግዚአብሔር አምላክ እንደሆነ ማወቅና ለእርሱ መገዛት ያስፈልጋል። እግዚአብሔር በሕይወታችን ውስጥ ከፍ ከፍ ሲል በረከቱንም እናያለን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያርፋል። እግዚአብሔርን መጠጊያዬና አምባዬ እለዋለሁ፣ የምታመንበት አምላኬ ነው እለዋለሁ። ልዑል እግዚአብሔር ሆይ አንተ መጠጊያዬ ነህና አምባዬ ነህ። በአንተ እታመናለሁ፣ በሁሉ ቻይነትህ ጥላ ስር እርፍ እላለሁ። አሜን። በእግዚአብሔር ጥበቃ ስር መኖር ታላቅ ደስታን ይሰጣል። እርሱ መጠጊያችንና አምባችን ነውና በእርሱ መታመን አለብን። አትፍራ፣ እኔ ለአንተ ጋሻ ነህኝና፣ አትደንግጥ፣ እኔ አምላክህ ነኝና አበረታሃለሁ፣ ረዳሃለሁ፣ በጽድቄም ቀኝ እጄ ደግፈሃለሁ። መጽሐፈ ኢሳይያስ ምዕራፍ 41 ቁጥር 10። ልዑል እግዚአብሔር ሆይ አንተ ከእኔ ጋር ነህና አልፈራም። አበርታኝ፣ እርዳኝ፣ በጽድቅህም ቀኝ እጅ ደግፈኝ። አሜን። በሕይወታችን ውስጥ ፍርሃት ሲሰማን እግዚአብሔር ከእኛ ጋር እንደሆነ ማስታወስ አለብን። እርሱ ያበረታናል፣ ይረዳናል፣ ይደግፈናል። እግዚአብሔር የኃይልህንና የፍቅርንም ራስም የመግዛትን መንፈስ እንጂ የፍርሃትን መንፈስ አልሰጠንምና። ጢሞቴዎስ ሁለተኛ ከምዕራፍ 1 ቁጥር 7። እግዚአብሔርን ሁል ጊዜ አየዋለሁ፣ በቀኜ ነውና አልታወክም። መዝሙረ ዳዊት ምዕራፍ 16 ቁጥር 8። ልዑል እግዚአብሔር ሆይ ሁል ጊዜ በፊትህ እንድኖር እርዳኝ። በቀኜ ስለሆንክ እንዳልታወክ እለምንሃለሁ። አሜን።